ቤተሰብ ሲጨቃጨቅና መጥፎ መጥፎ ነገሮችን ሲያወሩ አብዛኛውን ጊዜ በቃ ማታ ላይ ምናምን እደበቅ ነበር ውጭ ላይ ከቤት ውጪ ማለት ነው ላለመስማት ምናምን እፈራለሁ ሲጀመር አንቺን እንደዚህ ይገድሻለሁ እንደዚህ አርግሻለሁ ሲባል የዛን ሰዓት ላይ የሚመስለው የኡነት አሁን የሚያደርጉት አርጌ ነበር የምስለው ማለት ነው ከዛ ልክ ከ5 አመቴ እስከ 7 አመቴ በእንደዚህ ያሉ ሁኔታዎች ሄዱ ልክ 10 አመቴ ላይ አባትና እናቴ ተለያዩ ከዚህ በኋላ ነው በጣም ትልቁ ፈተና እኔ ላይ የደረሰ የመጣው ልክ አባቴ አገለቆ ከሄደ በኋላ ሙሉ ኃላፊነት እናቴ ላይ የሆነ መጣ አንድ ወንድም አለኝ 3 እህቶች አሉኝ ከኔ ጋር ማለት ነው ከኔ ጋር 3 ሴት ነን ከዛ የዛን ሰዓት ላይ እናቴ የሁላችንም ኃላፊነት እሷ ላይ ሲወድቅባት ትንሽ የሆነ ያላ የሷና የአባቴን ጥፋት እኛ ላይ ማድረግ ጀመረች የሆነ እናንተ የምንትስ ልጆች በየቀኑ በቃ የተለያዩ ስንትናችሁ ብርቱካን ስንትናችሁ ልጆች ስንትናችሁ ከኔ ጋር 3 ሴት እና 1 ወንድ ኦኬ 3 ሴት 1 ወንድ ማለት 4 ልጆች ናችሁ እናትና አባትሽ ተጣልተው ተለያዩ አባትሽ ቤት ጥሎ ሄደ እኮ ታዲያ አንቺ እኮ ነገር ስትደጋግሚ እንቅልፍ ያመጣል ትደጋግሚያለሽ ቃላቶቹን በጣም ደጋግመሽ አንድ ቦታ ላይ ትቆያለሽ እና እናትና አባትሽ በልጅነትሽ በፊት ለፊታችሁ በጣም ይጨቃጨቁ ስለነበረ ያ ነገር አይምሮሽ ላይ ተጽዕኖ ፈጥሮብሻል እናም አባትሽ ቤት ጥሎ ከጠፋ በኋላ እናትሽ ለብቻዋ ኃላፊነቱ ስለከበዳት ያንን ቂም እናንተ ላይ ትወጣባቸዋለች የአባትሽን ቂም ላይክ እናንተ የከሌ ልጆች እንትን ዘሮች እንደዚህ ያልች ታመናጭቃችኋለች ትቆጣችኋለች ሶ ያ ነገር እየረበሻችሁ መጣ ሂጂበት እንደዚህ እንደኔ ቅልጥፍ ብለሽ እሺ እየረበሸን ብቻ ሳይሆን በቃ ከባድ የሚባል ተጽዕኖ እያሳደረብን ነበር የመጣው ማለት ነው ከዛ በኋላ ምንድነው እናታችን የምታካሄደው እርምጃ ምንድነው እፊቷ እንድታየን አትፈልግም ነበር ትንሽዬ በቃ ኖርማል የምትያት ቅጣት ለምሳሌ አሁን የሆነ እቃ ውሃ ከተደፋብኝ እዛ ቤት ማደር አልችልም እኔ ማለት ወይ ገልሻለሁ ነው የሚባለው ወይ የሆነ ነገር ባላልሆን ሰዛክሽልጂ አንቺ ስንተኛ ልጅ ነሽ ብርቱካን አንደኛ ሁለተኛ ሶስተኛ አራተኛ አራት ናችሁ ስንተኛ ልጅ ነሽ እኔ ከአባቴ መጀመሪያ ልጅ ከአባቴ ማለት እናትሽ ሌላም ባል ነበራት ከአባትሽ በፊት አዎ ከአባቴ በፊት ታላቅ እህቴ ተወልዳ ነበረ ከዛ ባለቤቷ ሲሞት ነው የኔን አባት ያገባች ስለዚህ አራት የሆናችሁት ከመጀመሪያው ባሏጭ የተወለደችው ታላቅ እህትሽ ተቆጥራ ነው ኦኬ ስለዚህ ቤት ውስጥ እናትና አባትሽ በአብዛኛው ግጭታቸው በሷ ነው ወይንስ በምንድን ነው በድህነት ነው በምን ምክንያት ነበር ብዙ ጊዜ የሚጨቃጨቁት በማጣት ምክንያት ነው ምን ነበር ምክንያታቸው ብዙ ጊዜ በፊት ላይ ነው እኛ ቤት ውስጥ ማጣት የለም ውዴ ማለት አሪፍ የሚባል እዛ ሀገሩ ላይ አንቺ ስትሰሚ በጭቅጭቅ ስትሰሚ በልጅነትሽ በምን ጉዳይ ነበር ብዙ ጊዜ የሚጨቃጨቁት በእናትና በአባቴ መሃል የሆነ ክፍተት አለ እኔ ማለት ወይ አባቴ ሌላ ሴት ይወድ መሰለኝ እንደዛ ነገር ነው እኔ ምስለው እስካሁን ድረስ ኦኬ ስለዚህ ሌላ ከእናትሽ ሌላ ሴት ስለነበር እናትሽ ጠርጣራ ነበረች ተጠራጣር ስለነበር በዛ ነበር ብዙ ጊዜ የጭቅጭቃቸው መንስኤ ኦኬ ጥሩ አሁን ያንን ነገር ግን በራሳቸው ጥፋቱን በራሳቸው አይወጡትም እኛ ጋር ነው የሚመጡት እልሃቸውን እናንተ ላይ ያበርዳሉ የሁለታቸው ሰላም ማጣት እናንተን ሲያዩዋችሁ ደማቸው ይፈላና ይጮሁባችኋል ያንባርቁባችኋል እሺ ከዛ አባትሽ ሄዷል በቃ ቤት ጥሎ ሄደ አንቺ እናትሽና አራት ልጆችና እናትሽ ቀራችሁ ቤት ውስጥ እናትሽ የአባትሽን እልህ እናንተ ላይ ትወጣለች በጣም ትቆጣችኋለች ታመናጭቃችኋለች ውሃ እንኳን ሲደፋብሽ ከቤት ትባረሪያለሽ እሱ ጋር ነው ያቆምነው ከዛ ልክ እኔ በእንደዚህ ህይወት ቀጠልኩኝ ልክ 7ኛ ክፍል ላይ ስደርስ የ15 አመት ልጅ ሆንኩኝ ማለት ነው 7ኛ ክፍል ላይ ልክ የ15 አመት ልጅ እንደሆንኩኝ እናቴ እኛ ሰፈር ትዳር ነው ምናምን ተባለ የሆነ እጮኝነት ሽምግልና ይላካል ገጠር አካባቢ ስለምንኖር 14 15 ላይ እንትን ባል ከመጣ ትዳር ያለሽ በዛን ሰዓት ላይ እናቴ ምን አለች እኔ እንድዳር ወሰነች ማለት ነው
ከዛ እኔ ደግሞ በዛን ሰዓት ላይ ማግባት አልፈልግም ነበረ። ያው በቤተሰብ ግዴታ ከተደረገብሽ ደግሞ ትዳሪያለሽ። እኔ ግን ላለማግባት ስንት ጊዜ ማለት ምንም ሳላቅ ከእናቴ የመጀመሪያ ጊዜ ብር ሰርቄ አዲስ አበባ ጠፍቼ ሄጃለሁ። ምንም እኔ ስለ ከተማ ምንም አይዲያው የለኝም ነበረ ማለት ነው። ከዛ አዲስ አበባ ጠፍቼ ሲሄድ በቃሌ የማውቀው የትልቋ እህቴ ስልክ ነበር። ይቅርታ ሳልናገር እህቴ አዲስ አበባ ሄዳለች እና ሰው ቤት ትሰራ ነበረ። የሷን ስልክ ብቻ ይዤ ጠፋሁኝ ላለማግባት። በቃ አግቤ የተባልኩ ሰው ደግሞ ጭራሽ በቃ ላስበው የማልችለው ሰው ነው። የምፈልገው ደግሞ መማር ተምሬ እናቴ እንደዚህ አድርጌ ምናምን በቃ የኔ አላማዎች እንደዛ ነበሩ። ከዛ ጠፍቼ ሲሄድ ልክ የዛኑ ቀን ደግሞ እናቴ ተከትላኝ መጣች። ከኋላዬ ተከትላኝ እህቴ ጋር መጣችና በሁለተኛው ቀን ወደ ገጠር መለሰችኝ ማለት ነው። ከዛ መለሱኝ። አንቺ ካላገባሽ ይሄን ሰው እንደዚህ ይሆናለው አላ የማስፈራሪያ ቃላቶችን ተጠቀሙብኝ። ከዛ ያው ሳልፈልግ ቃል ማሰሪያ የሚባል አለ ቀለበት የሚደረግበት እሱ ተደረገ። የዛን ቀን ራሱ እንደዚህ ልጣፋ ስል ያዙኝ ምናምን ነገር ልብስ ራሱ አለብስም ብዬ በግዴታ ነው ያስለበሱኝ። ማለት አልፈልግም በቃ ከነንም አልፈልገው አላማዬ መማር ከዛ ቦታ መውጣት ለቤተሰቦች እንደዚህ ማድረግ ነበር የኔ ፍላጎት የህልሜ ማለት ነው። ከዛ ቀለበት ታሰረልኝ። ከዛ በኋላ ደግሞ በገጠር አካባቢ እንደዚህ ትምህርት ቤት ስትሄጂ ቀለበት ከተደረግሽ በኋላ የሆነ ይጠቋቆሙብሻል። ይችኮል ተገባ ነው ምናምን ነገር ያ ነገር ትንሽ ችግር ፈጠረብኝ። ከዛ በቃ ሰርግ ከሚደርስ ድረስ እስከማገባ ድረስ አዲስ አበባ ሄዳለሁ ብዬ እናቴን በግድ በጭቅጭቅ ያስኳትኝ ማለት ነው። ከዛ በዚህ ተስማማችና አዲስ አበባ ሰው ቤት ገባሁኝ። ሰርጉ እስኪደረግ ድረስ ቃል ማሰሪያ አድርገን ከአንድ አመት በኋላ ነው እኛ ጋር ሰርግ የሚደረገው። ከዛ ግን በዛ መሀል ላይ ቤት ገብቼ ነው ያልኩሽ ሰው ቤት ገብቼ 2 ወር እንደቆየው ከዛ እኔን የሚያገባኝ ሰው ለምንድን ነው የሄደችው መመለስ አለባችሁ ብለው ቤተሰብ ይጠይቃሉ ማለት ነው። ከዛ አሁንም እናቴ መጣ ትመልሰኛለች ከአዲስ አበባ ወደ ገጠር ማለት ነው። ከዛ ከተመለስኩኝ በኋላ የሆነ ህግ አለኛ ሀገር ማለት ነው። የቀለበትሽ ቀን ባልሽ በጋርዶ ከገባ እኛ ሴቷ ቤት ማለት ነው። ከዛ የሆኑ እንደዚህ ምንድነው የሚባለው የሆኑ ዝም ብሎ ድግሶች ምናምን ሲደረጉ ሴቷ ቤት እየመጣ መጫወት ይችላል ያጭኝ ሰው ማለት ነው። ከዛ እስከ 3 ወራቶች ምናምን ነገር እንደዛ ሲካሄድ ምን መጣ ያ ሰው እኔን መቅረብ እኔን ማስገደር ነገር ጀመረ ማለት ነው። ከዛ ልክ ከዛ ከ2 ወር 3 ወር በኋላ ምናምን እኔን አስገድዶ እንደ መድፈር መሞከር ጀመረ። እንግዲህ ሰርግ ሳይደረግ በፊት ማለት ነው። በእናቴ ቤት እየመጣ ማለት ነው። ከዛ ያን ነገር ለእናቴ ለማብራራት እየሞከርኩ ነበረ። ለምን ይመጣል አይምጣ ምናምን ስል እናቴ ግን ፑሽ ታደርገኝ ነበረ። ተይው ለምን ትገላምጫዋለሽ ምናምን ነገር ሳትረዳኝ ቀርታ ይሁን ምን ይሁን አላውቅም። ግን ብዙ ጊዜ እንደዚህ እያስገደደኝ ነው ምናምን አላ ማለት ፋራ ነው ስግጥ ያለ ሰው ማለት ነው። ከዛ የሆነ ቀን አስገድዶ ደፈረኝ ሰርጉ ሳይደርስ በእናቴ ቤት ማለት ነው። ከዛ ደፈረኝ። ምን አስቸኮለው? ኦልሬዲ ቤተሰቦችሽ ፈቅደውለታል። ሚስቱ እስክትሆኝና አንቺ እስክትፈቅጂ አይጠብቅም። ምን አስቸኮለው? ዞሮ ዞሮ የሱ ነሽ። አላውቅም። እሺ ከዛ ያንን እንደዛ ካረገ በኋላ ራሱ ለእናቴ መናገር አልችልም። ማለት ለእናትሽ መናገር የምችው የሆነ ስትሰማሽ ስትረዳሽ እንደናት ስቀርብሽ ነው። ያን ነገር በቃ ለማንም መናገር አልችልም። ለታላቅ እህቴ እንዳልነግራት እሷም የለችም። በቃ ዝም ብዬ ቻልኩኝ። ሲጀመር ማለት ሌላ ሰው ይረዳኝ ነበረ ማለት ቢፈልጉ ይረዱኝ ነበረ። ዝም ማለት ጀመርኩኝ። አላወራም ምንም አልልም ነገር ማለት ነው። ከዛ ልክ እንደዛ እየተባለ ከስንት ወር በኋላ መታመም ጀመርኩኝ። እሱ ደግሞ አውቆ ቤተሰቦችን በጣም ይሸነግላቸው ነበር። ብታይ የማያደርገው ነገር የለም ለቤተሰብ በቃ አላቅም። የገጠር ሰው በትንሽ ነገር ነው የሚሸወደውና ያን የሚያደርገውን ነገር ሲያዩት ጥሩ ሰው ነው ምናምን ነገር ምናምን እኔን እዛ ጋር ምን እንደሚያደርገኝ አያውቁም። እንግዲህ 15 ዓመቴ ነው ያኔ ፍቅር ምን ይሁን እኔ አላቅም። ከዛ ከ2 ወር በኋላ ምናምን በጣም ታመምኩኝ፣ ከመጠን በላይ ታመምኩኝ። እስከ 1 ወር ድረስ ታምሜ ከዛ በኋላ
እናቴ ጠረጠረች እርጉዝ እንደሆንኩ። ስጠረጥር ልክ እርጉዝ መሆኔ ሲረጋገጥ ከዛ ቤት ተባረርኩኝ ማለት ነው። እንግዲህ 15 ዓመቴ ነው፣ አርግዣለሁ፣ ተባረርኩኝ ከዛ ቤት። ጠፍቻ አዲስ አበባ ነው ሄድኩት። እኔ ይቅርታ ብሩትካን፣ እዚህ ጋር ያልገባኝ ነገር አለ። እናትሽ ራሷ ፈቅዳ ነው ሰውየውን ልትደርሱ ነበረው አይደለ? አንቺ እንደውም አትፈልጊም ነበር። ጠፍተሽ ሁላ አዲስ አበባ ሄደሽ እናትሽ ናት ያመጣች አስገድዳ። ስለዚህ ራሷ ልትድርሽ ያለችውን ሰው በግ ሲያመጣ እሺ ብላ የተቀበለችው ሰው በደፈረሽ ስታረግዢ ለምንድን ነው የምታባርሽ? ከሌላ መስሏት ነው? ከእሱ አልመሰላትም? ከሌላ ወንድ ያደረገሽ መስሏት? ኧረ እኔ እንደዚህ ጓደኛ እንኳን የለኝም፣ ጎረቤት ጓደኛ። ታዲያ ከሱ መሆኑን እያወቀች ራሷ ልትድርሽ ካዘጋጀችው ወንድ ተደፍረሽ መሆኑን እያወቀች ስታቤሽ አባረረችሽ ከቤት? ተባረርኩኝ። ከዛ አዲስ አበባ አሁን መልሼ ሰው ቤት ገባሁኝ። አሁን ለእህቴም አልነገርኩም። ሀታ ስራ የምገባበት ቦታ ራሱ አላሳወቃቸውም። ጠፍቼ ሰው ቤት ገባሁኝ። አላቅም። አንደኛ ልጅነቴ በጣም እታመም ነበረ። እሱ በደፈረሽ ሰዓት ለእናትሽ አልነገርሻትም እንደደፈረሽ? ለመናገር እፈራለሁ። እናቴ እንደዚህ በቀላል የምትቀረብ ማርገዝሽን ስታቀስ እናትሽ እኔ ደፍሮኝ ነው ብለሽ አልነገርሻትም? ከሱ እንደሆነ አልተናገርሽም? በቃ ዝም ብለሽ ፈራሽ? ዝም አልሽ? ውዴ በፊት እኮ ኦልሬዲ ተናግሬያለሁ። እንዲቀርበኝ አልፈልግም፣ አይምጣ እኮ ብዬ ተናግሬያለሁ። አልፈልግም ብለሽ ተናግረሻል። ማርገዝሽን አውቃ እናትሽ አዋረድሽኝ አንቺ ወራዳ ብላ ስታባረሽ እናቴ እሱ እኮ ነው ከሱ እኮ ነው ብለሽ አልነገርሻትም? ዝም ብለሽ እሺ ብለሽ ተባረርሽ ነው? ከሱ እንደሆነማ ተናገርኩኝ፣ ግን አስገድዶ እንደደፈረኝ ማን ጠይቆኝ ለምን እንዴት እናገራለሁ? አሃ ከሱ መሆኑ ስትናገሪ በፈቃድሽ ያለ ጋብቻ ያደረግሽ መስሏት ነው እናትሽ። በቃ አዋረድሽኝ ምናምን ሂጂ። በቃ ማታ እርጉዝ መሆኔ ታውቄ ለሊት ላይ የተባረርኩት ውጭ ላይ ነው ያደርኩት። የዛን ቀን ራሱ ለገጠር ሰው ከጋብቻ በፊት እርግዝና በጣም ውርደት ነው። ለዛ ነው በጣም ቅሌት ነው፣ ውርደት ነው። ግን አስገድዶሽ እንደሆነ መናገር በፈቃድሽ መስሏት ነው። ከጋብቻ በፊት በፈቃድሽ የባለግሽ መስሏት ነው እርግዝናሽን ስታውቂ ያባረረ። እንዴት በፈቃድ? የዛን ሰዓት እኮ እኔ ወንድ ስር በጣም ትንሽ ነኝ፣ በጣም አጭር ነኝ። ለፍቅር ለብልግና እሺ ተባረርሽ። እሱ ጋር ነው ያቆምነው። ይቅርታ ልክ ማታ የዛን ቀን ከሰዓት ነው በቃ እርጉዝ መሆኔን ስታውቅ ልብስሽን ሰብስቢና ሂጂ ተባልኩኝ። የዛን ቀኑ ማታ ተባረርኩኝ። ከዛ የት እንዳደርኩ ታውቂያለሽ? የምማርበት ትምህርት ቤት ውስጥ ከዘበኛው ሸውጄ ምናምን ሄጄ ትምህርት ቤት ውስጥ ወንበር ላይ አደርኩኝ ማለት ነው። የገጠር ትምህርት ቤት ታውቂያለሽ? የመስኮቱ ክፍት ምናምን ነገር ነው። እዛ ድሬ ሀታ አዲስ አበባ ሲሄድ ሹፌር ባክ በነፃ ወሰደኝ ምናምን ብዬ ለምኛ አለቅሼ ነው ወደ አዲስ አበባ ራሱ በነፃ የወሰደኝ ማለት ነው። ልቀጥል? ይቅርታ ካህና ጋር እያወራሁ ነበር። አዎ ቀጥይ ማሪ፣ እየሰማሁሽ ነው። እሺ እና በቃ ሰው ቤት ገባሁኝ፣ መስራት ጀመርኩኝ። ግን በጣም ታመማለሁኝ። ሴትዮዋ ራሱ እርጉዝ መሆኔን መጠርጠር አችልም፣ በጣም ትንሽ ስለሆንኩኝ ማለት ነው። በጣም ትንሽ፣ በዛ ላይ አጭር ነኝ። አጠረጥርም እርጉዝ ለመሆኔ። ከዛ በቃ ምን ሆነሽ ነው ምናምን ስትለኝ አያሙኝ ነው ጨጓራዬ ይሆናል ምናምን እያልኩኝ እኔ ማውቄ እንዳታባረረኝ ማለት ነው። ምንም ሰው ስለማላቅ ካባረረችኝ እስከ 6 ወር ከገጠር ወደ አዲስ አበባ ነው የመጣሽው? አዲስ አበባ ነው መጥተሽ ሰው ቤት የተቀጠርሽው? አዎ ኦኬ። እግዚአብሔር ደግሞ ሁሌም ሲረዳኝ እኔ ምንም ማላቃቸው ሰዎች ያዝኑልኛል። ከዛ ሴትዮዋ ዝም ብላ ነው ራሱ ያስገባችኝ ስራ። ከዛ እስከ 6 ወር 7 ወር ሰራው። ልክ የ6 ወር ነው 7 ወር ላይ ሲሆነኝ ባለቤቴ ማን ነው ሊያገባኝ እንትን ያለው ሰው ሂድና አምጣት ብላ እናቴ በግዴታ ትይዟለች። ልጄን ፈልገህ አምጣና ትዳር ማለት ሰርግ ይደገስና አግባት። ከዛ ፈልገው አፈላልገው እኔ ደግሞ የማውቀው ቦታ አንድ ቦታ ስለሆነ በፊት የሰራሁበት ሰፈር ነው፣ እዛው ሰፈር ነው ተቀጥሬ የገባሁት ስራ። ከዛ እሱ ደግሞ ፈልጎ አፈላልጎ ምናምን አዲስ አበባ ያለችው እህቴ ጋር ሆኖ አገኙኝ። ልክ ሲያገኙኝ ወደ ገጠር ተመለሺ እና እንጋባ ተደግሶ ምናምን ሲለኝ እምቢ አልኩኝ። አልፈልግም፣ አንተንም አልፈልግም፣ ቤተሰቦቼንም አልፈልግም፣ ተውኝ አልኩኝ። ግን ሊተውኝ አልቻሉም። ብታይ ሁልጊዜም በግዴታ ነው የሚያደርጉት። ከዛ አሁንም አስገድደውኝ እሱ ጋር ገባሁኝ፣ ተደግሶ ምናምን ነገር ገባሁኝ። ግን በጣም እስካሁን ድረስ ሊፈታልኝ ያልቻለው ግን እንደሆነ ታውቂያለሽ? እሱ ጋር ከገባሁ ወዲያ ደግሞ አሁንም እናቴ ከሱ ጋር እንድፋታ ፈለገች።
ለምን እንደሆነ ባላቅም በቃ ክፍተት መፈጠር ጀመረ። የሆኑ እኔ ከአቅሜ በላይ የሆኑ ነገሮችን በቃ ይፈጠሩ ጀመረ ምናምን። ልክ አሁንም ገና ሳልወልድ ካገባኝ ሰው ጋር ተፋትቼ እናቴ እኔ ጋር የምትሆኙ ብላ ወሰደችኝ ማለት ነው። ልክ እናቴ ጋር በሄድኩ በአንደኛው ወር ምናምን ወለድኩኝ። በግድ ነው የወለድኩት፣ በስቃይ በፈተና ማለት ነው። ከአቅሜ በላይ ሆኖ የማህፀን ጥበት ተብዬ ምናምን መውለድ አቅቶኝ ማለት ነው። ከዛ ከወለድኩኝ በኋላ ደግሞ የሆነ ምን ልበልሽ በጣም በቃ ክብር የለኝም። እየተሰደብኩ አራስ ቤት ማለት ነው እየተሰደብኩ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ ምንም በማላውቀው ታሪክ እነሱ ድረውኝ ማለት ነው። በሚያስጠላ ሁኔታ ውስጥ አራስ ቤትን ጨረስኩኝ። በቃ መታረስ አትበይው፣ በጣም የሚያስጠላ ነበረ። ሀታ እሱ መጥቶ እንዲጠይቀኝም አላደረጉም የሚያስረገዘኝ ሰው። ቢያንስ እሱ የሆኑ ነገሮችን እንትን ሊልኝ ይችል ነበረ። ከዛ ክርስትና እንደምንም ወጣ። ያው እናቴ የምታደርገው ለኔ አይደለም ለሰው ነው። ሰው እንደዚህ ይላል፣ ሰው እንደዚህ ይላል ነው እንጂ ለኔ እዛ በሞት ራሱ ደስ ይላት ነበረ። ከዛ ክርስትና ወጣ። ክርስትና ማለት ነው እናትሽ ከሱ ጋር እንድትፋች የምትፈልገው መች ተጋባችሁ? እናንተ እኮ በሰርግ አልተጋባችሁ። ጀስት ሽማግሌ ያፈር መጥቶ ሲወስደኝ እኮ መጥቶ ወሰደኝ አልኩሽ። እዛ አዲስ አበባ ነው መጥቶ ወሰደኝ ብለሻል። መጥቶ ወሰደሽ አምጣት ብላው እናትሽ መጥቶ ወሰደሽ በኋላ ሰርግና አልተደረገም። ዝም ብለሽ እናትሽ ቤት ነው የገባሽው? ኖ እሱ ቤት አስገባኝና እዛው ተደገሰ። ወዲያው ኦኬ ተደገሰ። ድግሱን አልነገርሽንም? እሺ ተደግሶ እሱ ቤት መኖር ጀመራችሁ? 2 ወር ብቻ ነው የኖርኩት እሱ ጋር። 2 ወር በኋላ ለምን ወጥለሽ ወጣሽ ቤቱ? አላቅም የሆኑ ከእናቴና ያገባኝ ሰው ቤተሰቦች መጣላት ጀመሩ። ከዛ መፋታት አለብሽ ተባልኩኝ። እናቴ እኔ ጋር ነው የምትወልጂው አለች። ከዛ እሷ ጋር ተፋቺ። ከዛ እሷ ጋር ወለድኩኝ አልኩኝ። ክርስትና ምናምን ተደገሰ። ለሰው ነው የሚባለው፣ ለሰው ነው እንጂ ለኔ ግድ የላቸውም። ከዛ ልክ ክርስትናው ከወጣው በቃ እናቴ ጋር እንደምንም በጭቅጭቅ የሆነ በሚያስጠላ ሁኔታ ልጄ ይሰደባል፣ እኔ መናጨቃለሁ። ብቻ እንደ እናቴ ቤት ሳይሆን እንደ ሰራተኛ ሆኜ 3 ወር ቆየሁኝ ከልጄ ጋር ሆኜ እናቴ ቤት ማለት ነው። 3 ወር ከቆየ ሆዳ እናቴ ባለቤትሽን ክሰሽና ተፋች ያለችኝ እና ልክ ልጄ በ3 ወሩ ማለት ነው ልጄን አዝዬ አባረረችኝ። ሂጂና ባልሽን ፈተሽ ነው ያለችኝ። ከዛ ልክ የዛን ቀንም እንደዚሁ ሌሊት ነው የተባረርኩት። ልጄን አዝዬ የሆነ ከኛ ሀገር ትንሽ የ1 ሰዓት መንገድ ሄደሽ ከተማ አለች። እናትሽ የባልሽን ቤተሰቦች እልህ ለመወጣት ከሷ ጋር ስለተጣሉ የእነሱን እልህ ለመወጣት እነሱን ለመበቀል አንቺን ሄደሽ ክሰሽ ካልከሰስሽ ብላ ከቤት አባረረችሽ ከነ ልጅ ካልከሰስሽ። አዎ ክሰሽና ተፋች ተባልኩኝ እና ሄድኩኝ ማለት ነው። ተባረርኩኝ። የዛን ቀንም ሌሊት ነው። ከዛ ልጄን አዝዬ ወጥቼ ሄድኩኝ። ከኛ ሀገር የ1 ሰዓት መንገድ ርቀት ያለው ከተማ አለ ማለት ነው። እዛ ሄጄ ዘመድ ነበራን። እዛ ዘመዳችን ጋር ሄድኩኝ። ያጎቴ ልጅ ቤት ሄድኩኝ። ምንድነው ሲባል ክሰሽ ተብዬ ልከሰው ነው። ሲጀመር እኔ እዚህ ጋር እሱ መፍታት እፈልጋለሁ። ምክንያቱም እኔ አልወደውም፣ አልፈልገውም፣ ላገባውም አልፈልግም። መራቅ ነው የሚፈልገው። እኔ እሱን ማየት ራሱ አልፈልግም። ሲጀመር አንደኛ እሱ ራሱ ተጽዕኖ አሳድሮብኛል። ሳልፈልግ በግፊት ነው ነገሮች እየተካሄዱ ያሉት ማለት ነው። ስለዚህ እኔ መፍታት እፈልጋለሁ ምናምን ብዬ ነገርኩት። እሱ አሳየኝ፣ ፍርድ ቤት ምናምን ወሰደኝ። ከዛ ምንድነው ሲባል እንደዚህ ድረውኝ ነው። እንደውም የዛን ሰዓት ላይ እኔ ባሌንም እናቴንም 15 ዓመት ምናምን ማሳሰር እችል ነበረ። ሰው የሚረዳኝ ቢኖር ኖሮ አንደኛ 18 ዓመት አልሞላኝም፣ መዳር አይችሉም። የዛን ሰዓት ላይ ህግ መጥቶ ነበር እኛ ጋር 18 ዓመት ወይ 20 ዓመት ያልሞላኝ ሴት ልጅ አትዳርም፣ የዳረ ግን ይታሰራል ተብሎ ነበር የዛን ሰዓት። ከጎኔ የሚቆም ሰው ቢኖር ግን እናቴንም ያገባኝንም ሰው ማሳሰር እችል ነበር። ግን የዛን ሰዓት ላይ ምንድነው እኔ ጋር ፍርሃት አለ። በቃ እናቴን በጣም እፈራታለሁ። ከዛ ደግሞ ልጅ አለ። ልጄን በጣም በቃ ከወለድኩ በኋላ የሆነ ፍቅር እያደረብኝ መጣ ለልጄ። ከዛ እዛ አጎቴ ልጅ ቤት ሆኜ 5 ቀን ምናምን ቆየሁኝ። ከሰስኩትኝ ምንም የምፈልገው አለኝ ያገባኝ ሰው አንተ መፍታት አልኩት። የሚገርምሽ እሱም ፈታኝ፣ እልህ ስለያዘው ፈታኝ። ወዲያው ነው ፈታኝ። ለኔ ስንጋባ እኔ የኔ ቤተሰቦች ለሱ ጋር ሲሄድ የሆኑ የቤት እቃዎች ይሟሉ የለ ሁሉ ነገር ወደ እኔ ቤተሰቦች መለሰ ምናምን ነገር ማድረግ ያለበትን በሙሉ አድርጎ ፈታኝ በስነ ስርዓት። ከዛ ልክ ከፈታኝ በኋላ
የዛን ሰዓት ላይ ደግሞ የሆነች በእናቴ በኩል ዘመድ ነበረች ቤሩት የምትሰራ እሷ ከአረብ ሀገር መጣች። እኔ አሁን ከወለድኩ 6 ወር ሆነኝ ማለት 7 ወር ሆነኝ። ልክ ከወለድኩ 7 ወር ሲሆነኝ ያቺ ልጅ ከአረብ ሀገር መጣች ሲባል እናቴ ምን አለችኝ? ልጁን አሳድጋለሁ አረብ ሀገር ሂጂ አለችኝ። እንግዲህ ሰውነቴ ምንም አልጠነከረም። በቃ በስነ ስርዓት አልታረስኩም። ሰውነቴ አልጠነከረም። ሀtta እንደዚህ ወንበር ላይ ድግፍ ካላልኩ ወገቤ መቀመጥ አልችልም። ስቲል ነው እንደዛው ነው። በስነ ስርዓት ስላልታረስኩ ማለት ነው። ከዛ እናቴ እኔ ልጁን ይዛለሁ አረብ ሀገር ሂጂ እዚህ ተቀመጠሽ ምን ልትሆኚ ነው ምናምን ነገር የሆኑ ስድቦች የሚያስጠሉ ስድቦች አሉ። ከጭንቅላቴ በላይ የሆኑ ስድቦች ማለት ነው። ከዛ ስትለኝ እሺ ነው ያልኩት። ካንዳንድ እሺ በቃ ግን ልጄንም ግን በፍጹም መለየት አልፈልግም። በጣም እየወደድኩት መጣሁ ልጄን። ከዛ በቃ ልጅቷም ልክ እናቴ እንዳለቻት ፕሮሰስ ጀመረችልኝ። የሷ ጓደኛ ወደ ኢትዮጵያ ልትመጣ ስለሆነ እሷ ጋር ተከተሽ መሄድ ትቻለሽ ብለው ወዲያው ፕሮሰስ አስጀመረ። እናቴ ልጅ ፕሮሰስ አስጀመረችኝ። አዲስ አበባ ወስዳ ፓስፖርት አወጣችልኝ ምናምን ነገር። ከዛ ልክ ፕሮሰስ በጀመርኩኝ በአንድ ወር ከምናምን ቀኑ ወደ ቤሩት ሊሄድ ተጨረሰልኝ። ልክ ልጄ 8 ወር ሆነው ማለት ነው። ልክ ልጄ 8 ወር ሲሆነው ሀታ የሚገርምሽ ከዛ በፊት ነበረ ልክ ሊሄድ 1 ወር በፊት ጡት ማቆም ነበረብኝ። ጡት አላስቆምኩም ልጄን። ወይኔ በስማም የዛን ሰዓት ላይ ልጄን አዲስ አበባ ተለይቼው ለእናቴ ከሰጠሁት በኋላ ቤሩት ላይ እስክደርስ ድረስ ቤሩት እስከ 5 ቀን ቤሩት ከደረስኩ ዳራሱ እስከ 5 ቀን ጡቴ ይፈሳል። በቃ ምን ልበልሽ ልጄ መለየቴ። ልጅሽ ስንት ወሩ ነበር የዛኔ? 8 ወር 8 ወር ማለት በ15 ዓመትሽ ደፍሮሽ ሰውየው በ16 ወለድሽ፣ በ17 ወደ ቤሩት መጣሽ። ልጅሽ ገና የ8 ወር ልጅ ሆኖ 17 ራሱ አልሞላኝም። ትንሽ ወራቶች ይቀሩኝ ነበር 17 ልሞላ። ግን የዛን ሰዓት ላይ በቃ አንደኛ ልጄን ስለየው አቡዬ እንዴት ላስረዳሽ ይችላል? አልችልም። በጣም ከባድ ነበር። ምን ያትነኛ ቋለው ከልጅ ጋር መለያየት። የ8 ወር ልጅ ደግሞ በጣም ያሳሳል። እኔ ጌታ። እሺ ወደ ቤሩት መጣሽ። የ8 ወር ልጅ ትተሽ ጡትሽ ራሱ ገና ወተቱ እየፈሰሰ ወደ ቤሩት ደርሰናል። ቤሩት ደረስኩኝ። ልክ ቤሩት ስደርስ ደግሞ እኔ አስበሻል ምንም ማለት ስራው አላቅም፣ ቋንቋ አልችልም። ነገሮች በጣም ከባዶች ነበሩ። ከዛ በቃ ከምሰራው ይልቅ የማለቅሰው ይበልጥ ነበረ። በጣም አለቅሳለሁ። ሰዎቹ በቃ እንመልስሻለን እስኪሉኝ ድረስ አለቅስ ነበረ። በጣም ሰውየው ትንሽ መጥፎ ነበረ። በቃ የሆነ አይለመድ የለም ለመድኩኝ። ጡቴም ከጊዜ በኋላ እንትን ማለት መቆርጠሙ ምናምን ነገር አቆመ። እኔም ስራ መስራት ጀመርኩኝ። ግን ሁሉ ቀን በቃ 2 አመት ቤሩት ላይ እስከ 2 አመት ድረስ ቀን ሰርቼ አልጋ ላይ ሆኜ እስከማለቅስ እየቸኮልኩ ነበር የኖርኩት። ስልክ የለም። ግን የዛን ሰዓት ላይ ደግሞ ህይወቴን ያከበደብኝ ምንድነው እናቴ ነች። የሰውዬን ስልክ ታውቀዋለች። ልክ ወሯ ስትሞላ ስልክ ትደውላለች። ሰውዬው ጋር በጣም ነው የምትደውለው። በጣም ተረብሸው ነበረ። ሰውዬው መጥቶ በጥፊ ነው የሚለኝ። ከስራ ቦታ እንደመጣ በጥፊ ይመታኛል። ለምን ስለው እናትሽ እየደወለች ስራ ላሰራለችኝ ብር ነው የምትለኝ ምናምን ይለኛል። ከዛ አላውቅም እኔ ቤሩት ላይ ስንት አመት 5 አመት እስከሰራ ድረስ እኔ ደሞዝ አላውቅም። ብሩ እኔ የቤሩት ብር እጄ ላይ አላውቀውም። ሰራለው ወደ እናቴ ነው የሚገባው፣ ሰራለው ወደ እናቴ ነው የሚገባው። ግን 2 አመት የሰራውበት ሰውዬ በጣም አሰቃየኝ። አንደኛ አወቀ በቃ እናቴ ብር እንጂ እኔ እንደማትፈልገኝ አወቀ። በጣም ነበር የሚያሰቃየኝ፣ በጣም ከምልሽ በላይ ይመታኛል። ከዛ ደግሞ ቀስ እያልኩ ሰውነት የሆነ እየወፈርኩ ምናምን ስመጣ አብረሽኝ ተኝ ማለት ጀመረ። በጣም ያሰቃየኝ ነበረ ሰውየው ማለት ነው። ከዛ እምቢ ስለው በስራ ይጎዳኝ ነበር። ይመታኛል። መምታት ታዩ በቃ ምን ልበልሽ እንደፈለገው ነበር የሚመታኝ። ሚስት የለችው? ሚስቱ አታይም ሲመታሽ? ዝም ትላለች ሚስቱ ሲመታሽ? ኖ ሚስቱ መምህር ነች። ጠዋት ወጣ ማታ ነው የምትመለሰው። እሷ አታውቅም። ኦኬ እሷ ፊት አይመታሽም? ሚስቱ ስትወጣ ነው የሚመታሽ? እሷ ፊት ያመናጭቀኛል እንጂ አይመታኝም። እሱ በሌለችበት ግን ይመታሻል? ይመታኛል። አዎ አንቺ ብር ልስጥሽ እንጂ ምናምን ይሁን የሚያስጠሉ ቃላቶችን ነገረኝ ነበር። በቃ ኢትዮጵያ ያለው ነገር ተከትሎ ይመጣው ነበር እዛ ቤት ውስጥ ማለት ነው። ኦኬ
ከዛ በቃ እንደዛ እያልኩኝ 2 አመት እንደምንጨረስኩኝ ልክ 2 አመት ከጨረስኩ በኋላ ሰውየውን ከዚህ ቤት መውጣት ፈልጋለሁ አልኩኝ። ቀድሜ ለሴትዮዋ ነገርኳት። እኔ ከዚህ ቤት ካላስወጣችሁኝ ራሴን አጠፋለሁ አልኩ። እንደዚህ ያልኩኝ ምንድነው ሰውየው ወይ አብረሽኝ ተኝ ወይ ደግሞ ገድሻለሁ ይለኝ ነበረ። አብረሽኝ ተኝ እያለ ሲያስገድደኝ ከዛ ሴትዮዋን ከዚህ ቤት እንደወጣ ካላደረግሽኝ ራሴን ከፎቅ ወረውራለሁ አልኳት ማለት ነው። ከዛ የሆነ ጊዜ ጠዋት ላይ ነው እሷ ወደ ስራ ስትሄድ ጠዋት ላይ ጠራኝ። እሱ ልብስ ቤት ነው ያለው። እሷ ስራ ከሄደች በኋላ ነው እሱ ወደ ስራ ቦታ የሚሄደው። ክላሱ ጠራኝ። ከዛ ልክ ሲሄድ እጄን ያዘኝና ምንድነው ስለው እኔ ማሳጅ አድርጊኝ አለኝ። ኧረ እኔ አላደርግም ምናምን በቃላ በግድ እንትና ላይ ተጓትቴ ምናምን ነገር። የዛን ቀን በቃ ሊደፍረኝ በጣም ፈልጎ ነበረ። ልክ የዛን ቀን እንደምንም አመለጥኩኝ። ማታ ሴትዮዋ ስትመጣ አሁን ካላስወጣሽኝ እጠፋለሁ። በር ይቆልፋሉ ደግሞ ቤሩቶች በዛ ሰዓት ላይ በር ከፍተው አይሄዱም፣ ቆልፈውብሽ ነው የሚሄዱት። 6ኛ ፎቅ ላይ ነኝ፣ መጥፋትም አልችልም ነበረ። ከዛ ሴትዮዋ አይኔ እሱ ካልፈቀደ ማስወጣት አልችልም ምናምን ስትለኝ በቃ ራሴ ላጠፋ በልኩን ያለ ወጣሁኝ። በዚህ ላይ እዘላለሁ አልኳትኝ። ሴትዮዋ ደነገጠች። በቃ የመጨረሻ ደነገጠችና እሺ በቃ ትወጫለሽ ምናምን ብላ እጄን ይዛ ጎትታ አስቀረችኝ፣ ራሴን እንዳልፈጠፍጥ ማለት ነው። ግን የዛን ቀን ተስፋ ቆርጬ ነበር፣ በቃ ራሴን አጠፋለሁ ብዬ ማለት ነው። ከዛ ልክ ሰውየው ሲመጣ ነገረችው፣ ራሷ ልታጠፋ እንደዚህ ጎትቼ ነው ያዳንኳ ምናምን። ፊቷ ነው የዛን ቀን ቅጥቅጥ ነው ያደረገኝ። ይሄ ፊቴ ምናምን አይታይም፣ አስብሿል። በጣም ሰውየው እንትን ነው ወፍራም ነው ምናምን ነገር። የሱ ቡጤኔ ላይ አርፎ በጣም ከባድ ነበረ። ቅጥቅጥ አደረገኝና ሽንት ቤት ዘጋብኝ። ከዛ 2 ቀን 3 ቀን ደስ ሲለው ምግብ ብቻ ይሰጠኝና ሽንት ቤት ቆለፈብኝ። አልወጣም ነበረ። እሺ እሱ 2 ቀን 3 ቀን ሽንት ቤት ቆልፎብሽ ምግብ እንደውሻለ ሽንት ቤት ሲወረውርልሽ ሚስቱ የለችም በዚህ ሰዓት? አለች፣ ታውቃለች። እንዴ ዝም አለች? ሽንት ቤት ሲቆልፍብሽ ራሷ እንዳታጠፋ ብዬ ነው የሚላት? እንደዛ ነው የሚላት። በዛ ላይ እሱ አሸናፊ ነው ማለት ከሱ እንትን እሱ ማሸነፍ አይችልም በሐሳብ እሱ የበላይ ነው። አዎ እንደዛ ነው። ከዛ ይመስለኛል ከዛ እናቴ ዝም ብላ ስልክ ትደውልበታለች መሰለኝ። በዛን ሰዓት ደግሞ ደሞዝ ደርሶ አላስገባላትም። ሲጨቀጭቀው ፈርቶ ይሁን ምን ይሁን አላውቅም። በ3ኛው ቀን ሽንት ቤት እናትሽ ግን በምን ቋንቋ ነው ባባን ሚስተርን ደሞዝ ላክ የምትለው? በምን ቋንቋ እናትሽ? እንግሊዝኛ ዘመድ እኮ ነች የተካችኝ እዛ ቤት ታወራዋለች። የእሷ ዘመድ ነው የተካችሽ እዛ ቤት። ስለዚህ በእሷ ዘመድ በኩል ነው እናትሽ እየደወለች ጅብር ደሞዟን አምጣ የምትለው? አዎ ኦኬ ገባኝ። ከዛ በ3ኛው ቀን ልክ ልጆቹም ትምህርት ሲሄዱ ሴትዮዋም እንትን ስትል ስራ ቦታ ስትሄድ እኔ ሰውየው እንትን አለኝ ሐሳብ ቤት ልከራይልሽና ከአበሾች ጋር ላስቀምጥሽ ግን ቅምጥ ይሁኝ አለኝ። ከዛ አልፈልግም አልኩት። ካልፈለግሽ ግን አለኝ ልብስም አላስይዝሽም መንገድ ላይ ሩቅ ቦታ አውጥቼ ነው የምጥልሽ አለኝ። እሺ ጣለኝ አልኩት። ከዛ እውነትም እንደዛ ስለው ምንም ሀታ ስንት አመት እዛ ልብስ እየገዙልኝ ምናምን የተቀመጠው አንድ ነገር ሳያስይዘኝ በመኪናው ወሰደና የሆነ ባዶ ቦታ አስቀመጠኝ ማለት ነው። ከዛ የሆነ ዴሊቨሪ ማድረሱ ሱቅ ላይ ልጆች የሆነ ሱፐርማርኬት ምናምን ስታዥ የሚያመጡ አለ አይደለ? እንደዛ አይነት ልጅ አገኘኝ ማለት ነው። ምን ሆነሽ ነው ምናምን ሲለኝ ያው አረብኛም ትንሽ ስለማወራ እንደዚህ ነው ምናምን ስለው በቃ እኔ የማውቃቸው ሀበሾች አሉ ነይ ላገናኝሽ ብሎ ወሰደኝ። ከዛ ያቺ ሀበሿ ደግሞ አለ ባሲ ሰውየው ራሱ ሊባኖን ነው ግን ሀበሻ ልጆችን እንዴት ነው እንደ ኤጀንሲ ስራ ያስገባል። እዛ ወሰደችኝ። እዛ ቤት ውስጥ 2 ቀን 3 ቀን አድሬ ከዛ ስራ አስገባኝ ሰው ቤት። ይሄኛው ቤት ደግሞ አሪፍ ነው ግን ትንሽ የጉልበት ብዝበዛ ምናምን ቢኖርበትም አሪፍ ነው። እግዚአብሔር ይመስገን ሰራሁኝ። ግን ምንድነው ማለት አሁን ቤሩት ላይ 5 አመት ሰራሁኝ። ምንም ብር አልያዝኩም። ብር መያዝ አይደለም ብር የነሱ ሀገር ብር ምንድነው አላውቀውም። በእጄ ነክቼም አላውቅም። በቃ ልካለሁኝ እሰራለሁኝ የሆነ እንደ ከብት አለ ዝም ብዬ ነው በቃ ቤተሰቦቼን ልክ ስልክ ሲደወል ፍርሃት ይለኛል። አብዛኛው የእናቴን ስም ስሰማ የሆነ ውስጥ ይደነግጣል። ፍርሃት ነበር የሚለኝ እና ስለራሴ ማለትም በቃ ለልጄ ብቻ ልላክ ነበር የምለው። ልክ 5 አመት ቤሩት ላይ ጨረስኩኝና ሰዎቹን ኢትዮጵያ መሄድ ፈልጋለሁ አልኳቸው።
የዛን ሰዓት ላይ እነሱ ጋር የ6 ወር ደሞዝ ነበረኝ። ሴትዮዋ ወደ ኢትዮጵያ መሄድ ፈልጋለሁ ስራ ተቀየረችብኝ። ከዛ አትሄጂም ምናምን ብላ እሷም የዛን ሰዓት ላይ ደግሞ ኮሮና ሰዓት ነበረ። ኮሮና ሰዓትና ቤይሩት ላይ ትንሽ ረብሻ ነበረ ማለት ነው። አትሄጂም እኛ ካልፈቀድንሽ አትሄጂም ብላ እሷም ልክ የነሱ የሚኖሩት ላይ ፎቅ ላይ ሆኖ የኔ መኝታ ቤት ደግሞ ታች ነበረ። እዛው ወስደው ዘጉብኝ አትሄጂም ብለው። ለምን ይሄዳሉ ካልኩኝ እነሱ ጋር የ6 ወር ደሞዝ አለኝ ያችን ብር ላለመስጠት ማለት ነው። ከዛ 1 ወር ምናምን ነገር በጣም አሰቃዩ። ዋይፋይ ያጠፉብኝ ነበረ ምናምን በጣም ስቃይ ነበረው። ከዛ በቃ ሐሳቤን እንደማልቀየር በቃ ሰውየው ሲያቅ ሰውየው ትንሽ ራራልኝ። በቃ ትሄጃለሽ ግን ብር የለንም አሉኝ። እሺ ግን ብር አትስጡኝ ችግር የለውም ሸኙኝ አልኳቸው ማለት ነው። ሰውየው ትንሽ ራራልኝ ማለት ይሄ ይደበድብሽ የነበረ ሰውዬ ኖ ቤት ቀይሬ የለም። ኦኬ እነዛኛው ቤት ስንት ዓመት ነው የሰራሽ? የመጀመሪያው የሚደበድብሽ ሰውዬ ሊደፍርሽ የሚሞክረው 2 ዓመት። ከዛ እዚህኛው ሁለተኛው ቤት ደግሞ 3 ዓመት 3 ዓመት ቶታል 5 ዓመት 5 ዓመት። ግን እዚህኛው ቤት ግን ህገ ወጥ ነሽ። ለምን ወረቀት አላሰሩልሽም? እኔ የዛን ሰዓት ላይ ወረቀት ያሰሩልኝ አያሰሩልኝ ምንም የማውቀው ነገር የለኝም። ምክንያቱም ስልክ የለኝም ምንም አይዲያ የለኝም። 2 ዓመት እዛኛው ቤት ኮንትራት ኢቃማ ይኖርሽ አይኖርሽ አታውቂም ነበር? መኖሪያ ፈቃድ ይኖርሽ አይኖርሽ አላውቅም። ግን ቢሮ ወስዶኛል አሻራ ምናምን ሲሉኝ አስታውሳለሁ የመጀመሪያው። ስለዚህ አሻራ ከሰጠሽ ኢቃማ ተሰርቶልሽ ነበር ማለት ነው። ለሁለተኛዎቹ ቤት ስትቀይሪ እነዚህኛው ጋር ሜዲካል ወስደውሻል? እንዳዲስ ሁለተኛው ቤት ሜዲካል ወስዶኛል። አዎ ስለዚህ ሁለተኛው ሜዲካል ወስደውሽ ወረቀት እኮ ለአንቺ አይሰጡሽማ። ለነዛ ጋር ነው የሚቀመጠው ራሳቸው ጋር። እሺ ቀጥሽ። ከዛ በቃ 1 ወር ዘጉብኝ። በቃ 1 ወር አሰቃዩኝ፣ የመጨረሻ አሰቃዩኝ። ምግብ በቃ ልሞት ስል ነው እዚህ የሚሰጡኝ ለ1 ወር ድረስ። ከዛ ግን ሰውየው በጣም አዘነልኝ። ሴትዮዋ እንኳን የሆነች አረመኔ ነገር ነች። ሰውየው ግን አዘነልኝና መሄድ ከፈለግሽ እኔ አሳፍርሻለሁ ትኬት ቆርጬ ግን ደሞዝ አልሰጥሽም። ያንደኛው የ2 ዓመት ቤት ቀጥታ እናትሽ የራሷ ዘመድ ቤት ስለሆነ የላከችሽ የእናትሽ ዘመድ ቤት ስለሆነ የተካችሽ በዛ መንገድ ቦስን እያናገሩ ሚስተርን እናትሽና ዘመዷ እያናገሩ ደሞዝሽን ይወስዱ ነበር። ከዚህኛው ቤት ከወጣሽ በኋላ ወደ ሁለተኛው ቤት ከገባሽ በኋላ ማን ነው ደሞዝሽን ወደ እናትሽ የሚልከው? ለምበጅሽ ተቀበሉ ነበር? በመጀመሪያ ሴትዮዋ በእጅ ደሞዝ አልሰጥም ትላለች። ሁለተኛ ሲጀመር ማለት ነው ይሄኛው እኮ ጠፍተሽ ነው እኮ አያገባትም እኮ ጠፍተሻል እንዴ? ከዛኛው ቤት ጠፍተሻል እንዴ? ወጣሽው አልሰጥም ማለች ነው በእጅሽ ብር አልሰጥም ማለች። ቆይ ብርቱካን ጠፍተሽ ነው የወጣሽው አይደለም? ከመጀመሪያው ቤት አፍቼ ነው እንጂ ጠፍተሽ ከወጣሽና እዚህኛው ቤት ከገባሽ እኮ ሴትዮዋ አይመለከታትም። ደሞዝሽን ኮንትራት አይደለሽም። ያኛው ከሀገርሽ ስላመጡሽ ኮንትራት ስለሆንሽ ነው ደሞዝሽን ቀጥታ ወደ እናትሽ ይልኩ የነበረው። እነዚህ ግን ጠፍተሽ ነው። እናት ይኖርሽ፣ አባት ይኖርሽ፣ ባል ይኖርሽ፣ ለማን ላኪ ለማን ምን አገባት? ኖ አይሰጡም። ካሽ በእጅ አይሰጡም እንዴ? ደሞዝን እዛው ቤይሩት ውስጥ ልኖርበት ነው የምፈልገው። አልክም። ቤተሰብ የለኝም ኢትዮጵያ። ራሴን ለበላበት ልጠጣበት የቤት ኪራይ ልከፍልበት ነው። እንዴት ነው የማትሰጥሽ? እኔ እጄ ላይ ሴፍ ማድረግ ነው የምፈልገው። ኢትዮጵያ መላክ አልፈልግም ስል እኛ ጋር ይቀመጣል። ልትሄጂ ስትሰጥሻል እንጂ እኛ 1 ብር አንሰጥም ብለው ነው የከለከሉኝ። አይሰጡም በእጅ። ለዛ ነው ሲጃዛ ሞጣ ቢሆንስ? እዛ ኗሪ ቢሆንስ? ሲጃዛ ሞጣ ቢሆንስ? አያስወጡሽም እንዴ? ኢጃዛ መቼም አይታሰብም። አረብ ስላስገባሽ ይሆናል። አንቺ ሀበሻ ቤት ቢሆን ኖር ለምሳሌ አንቺ ሰውዬው አውጥቶ ሲጥልሽ ያገኘሽ አረብ ነው አይደል? አዎ እኮ አበሻ አግኝታኝ አረብ አገናኘችኝ እኮ። አበሻ ያገኘችሽ አበሻ አረብ ደላላ ስላገናኘችሽ አረብ ስላስገባሽ ነው እንጂ ሀበሻ ደላላ ያስገባሽ ኢጃዛም ይፈቀድልሻል። ደሞዝሽንም በእጅሽ እየተቀበልሽ ትልኪያለሽ። ከፈለግሽ እዛው ራስሽ ጋር ተስቀም፣ ከፈለግሽ ትለብሽበታለሽ፣ ከፈለግሽ የቤት ኪራይ ትከፍይበታለሽ፣ ትኖሪበታለሽ። እንዴ ኮንትራት አስመሰል። እኔ ሚዛን ሳለ ኢጃዛ ምናምን የሚባለው ሲጀምር አላውቀውም። ማለት ያንን እኮ የማውቀው ከሰዎች ጋር ስገናኝ ምናምን ነው። እኔ ሰው የእናትሽን ስልክ ማን ሰጣቸው? እናትሽን ማን አገናኛት? ለአዲሱ አመጣ እኔ ማለት እኔ በእነሱ ስልክ ነው የምደውለው። ጠፍተሻል እንዴ አንቺ? በራስሽ ስልክ ለምን አልገዛሽም?
የለኝም ብር ሳይኖረኝ እንዴት እገዛለሁ? እኔ እኮ የመጀመሪያ ወር ደሞዝሽን ተቀብለሽ ነው። የመጀመሪያ ወር ደሞዝሽን ተቀብለሽ የመጀመሪያ ወር ደሞዝሽን እንዴት አትገዢም? ተስማምቼ ነው የገባሁት። ካሽ በእጅ አልሰጥም ብላ ለሰራተኛ ብር አልሰጥም ብላ እሺ ብዬ ነው የገባሁት። አጠፋሽ። አረብ ደላላ ጋር መሄድሽ ይሄን እሱ ራሴ ነኝ ከኢትዮጵያ ያመጣኋት ብሎ ሽጦሽ ይላል ለሰዎቹ። ኤኒዌይ እሺ 3 ዓመት እነሱ ቤት ሰርተሽ የ3 ዓመትም ብሩን አይተሽው አታውቂም። እዛኛው ቤት 2 ዓመት ብርሽን አይተሽ አታውቂም። ቀጥታ ለእናትሽ ነው የሚልኩት። ሁለተኛውን ቤት 3 ዓመት ሙሉ ያውም ጠፍተሽ ሰውዬው አውጥቶ ጥሎሽም ኦልሬዲ ጠፍተሽም ግን በቢሮ ስለገባሽ በደላላ በአረብ ደላላ በኩል ስራ ስለገባሽ 3 ዓመት ሙሉ ደሞዝሽን አይተሽ አታውቂም። ለእናትሽ ነው ቀጥታ የሚላከው። እናትሽን አገናኝተሻቸው አንቺ ስልክ የለሽም። እሷ 5 ዓመት ሆነሽ ወደ ኢትዮጵያ ሊሄድ አልሻት። ሲጀምር ሴትዮዋን አይደለም ወደ ኢትዮጵያ ሊሄድ ብልሽ የምጠይቅ ከስራ ትወጪና ኢጃዛ ቤት ትሆኚና ራስሽ ኤምባሲ ሄደሽ ተመዝግበሽ ምናምን ወደ ኢትዮጵያ የምትሄጂ ለምን አንቺ ህገወጥ ሰው ነሽ ኦልሬዲ። ግን ይህን ሁሉ ስለማታውቂ የሆነ ሆነ 3 ዓመት ጨርሰሽ አሁን ወደ ኢትዮጵያ ሊሄድ ስትያቸው ኮሮና ሰዓት ላይ ቤት ዘጉብሽ። እሱ ጋር ያቆም ነው። አዎ እሱን የሚያደረጉት ምንድነው? እነሱ ጋር ብር መያዝ ፈልጋለሁ፣ ማጠራቀም ፈልጋለሁ። በእጅ ስጪኝ ብያት ነበረ ከ6 ወር በፊት ማለት ነው። እኛ በእጅሽ ብር አንሰጥም። ከዚህ በፊት የነበረችም ሰራተኛ በእጇ ብር አንሰጣትም። ኢትዮጵያ ልትሄድ ስትል ነው አጠራቅመን የሰጣናት። ስለዚህ እኛ ጋር ተጠራቅሞ ሀገር ልትገቢ ስትይ ብቻ ነው የምንሰጥሽ ተባልኩኝ። እነሱ ጋር 6 ወር ሰርቼ እነሱ እጅ ላይ ብር አለኝ ማለት ነው። ልክ በቃ እኔ ከዚህ በኋላ ሀገር መግባት ፈልጋለሁ፣ ልጄ ናፍቆኛል፣ ስለዚህ ብር ስጡኝ። በቃ ሴትዮዋ ፎከስ ያደረገችው ምንድነው እዛች ብር ላይ ብቻ ነው ላለመስጠት። በቃ የሆነ እንድሰራችም እንድጠፋ ምናምን ፈልጋለች። እኔ ደግሞ መጥፋት አልፈለኩም። በቃ ወደ ሀገር መግባት ነበር የፈለኩት የዛን ሰዓት ላይ ማለት ነው። ከዛ ያው 1 ወር የዘጋችብኝ በዛ ምክንያት ነው። አሁን ብር የለንም ምናምን ብላ ነው ብር የዘጋችብኝ። ሰውየው ግን እኔ በዚህ ሰዓት ላይ ብር የለንም የዛን ሰዓት ላይ ደግሞ ዶላር እየጠፋ ነበረ ማለት ነው። የለም ሲጀመር። ስለዚህ የትኬት ቆርጥልሻለሁ መሄድ ትቻለሽ እሸኝሻለሁ አለኝ። እሺ አልኩት። ምክንያቱም እዛ ጋር በጣም ፈራሁኝ። በር ሲዘጉብኝ እንዴ ቢገሉኝስ ምናምን ብዬ በጣም ፈርቻለሁኝ የዛ ሰዓት ላይ ማለት ነው። ስለዚህ እሺ ብዬ ወደ ኢትዮጵያ መጣሁኝ። ኢትዮጵያ ስመጣ ቤተሰብ ጋር አልሄድኩም። አዲስ አበባ ነው ሌላ ቦታ የሆንኩት ሰው ቤት ማለት ነው። ምክንያቱም ብር የለኝም፣ ልብስ የለኝም፣ ምንም የለኝም። ቤተሰብ ጋር መሄድ አልችልም። ቤተሰብ ጋር ደግሞ ያው ብር ሳሊዝ ሄድኩ ማለት እንደማይቀበሉኝም ስለማውቀው አልሄድኩም። ከዛ ምን አደረኩኝ? ዱባይ አክስት ነበረችኝ፣ እሷን ማውራት ጀመርኩኝ። ኢትዮጵያ ሄጄ ወደ ዱባይ መምጣት እፈልጋለሁ ብዬ አግዥኝ አልኳት ለቤተሰብ። ወይ አዲስ አበባ መሆኔ እንዳትናገሪ ግን አግዥኝ ወደ ዱባይ ለመምጣት አልኳትኝ። እሷም እምቢ አላለችኝ፣ ማገዘችኝ። ደላላ አገናኘችኝ። እሷ ነች የምከፍለው ግን እያንዳንዱ ነገር እሷ ከፍላ የኮሮና ሰዓት ላይ ለ7 ወር ነው ምናምን አዲስ አበባ ላይ ተቀመጥኩ። ሲቆርጡልሽ ፓስፖርትሽን ከየት አመጡ? አንቺ እኮ ህገወጥ ሰው ነሽ። ሰዎቹ ትኬት ሲቆርጡ አለኝ ሰውዬው እኮ ሲጥለኝ ሰጥቶኛል ፓስፖርቴን። ኦኬ። ስለዚህ ቤሩት ላይ ፓስፖርት ያለው ሰው መኖሪያ ፈቃድ ባይኖረውም ምንም ለመንግስት የሚከፍለው ክፍያ እኛ ጋር ኢቃማ ቀራማ ምናምን እንደሚባለው ነገር የለም። ዝም ብሎ በፓስፖርት ብቻ ትኬት ቆርጦ የጠፋ ሰው ከጠፋ ከ3 ዓመት በኋላ ዝም ብሎ ትኬት ቆርጦ መሄድ ይችላል ወደ ሀገር ቤት። እኔ አላውቅም ውዴ። እኔ እዛ ሳለ ትኬት እንደሰጠኝ አውቃለሁ፣ ፓስፖርት አውቃለሁ፣ ግን ሌላ ነገሮችን አላስታውስም። እሺ የ6 ወር ደሞዝሽን ሰጡሽ? ኧረ አልሰጡኝም። እጄ ላይ $200 ብቻ ነው ሰውዬው የሰጠኝ። እሱንም እንደገባው ኢትዮጵያ ስልክ ገዛሁኝ። ኦኬ እሺ እሺ። ከዛ አክስቴ ጋር ነው ማን ተቀበለሽ? ከቤሩት ስትገቢ ኤርፖርት ማን ተቀበለሽ? ማን ጋር አረፍሽ? ማንም መንገድ ላይ ሰዎች ሰው ቤት እንዲያስገቡኝ ጠየቅኩኝ ማለት ነው። እዛ አዲስ አበባ ከቦሌ ዝም ብዬ ፒያሳ ሄድኩኝ። ፒያሳ ሰፈርን ስለማውቀው የአያቴ ሰፈር ስለሆነ ሄድኩኝና ብቻ ደግሞ ደስ የሚለው ሁሉ ጊዜም ስወድቅ የሚያነሳኝ ሰው አላጣም። የሆኑ ሴትዮ እኔ ጋር መስራት ይቻልሽ አሉኝ። አረብ ሀገር እንደሄድኩኝ አልተናገርኩም። ከሰው ቤት ወጥቼ ሰው ቤት እንደምፈልግ ከቤሩት ከ5 ዓመት በኋላ ስትገቢ ሻንጣም አልያዝሽም? ከውጭ እንደመጣሽ ስትታይ መንገድ ላይ አታስታውቂም? ኖ ሻንጣ ሲዘውኝ ነበረ ግን ዝም ብዬ ትንሽ ልብስ ብቻ ይዤ ሌላውን ተውኩት ጣልኩት። ምክንያቱም የት ይዤ እገባለሁ እና ስለዚህ ባክ ብቻ ነው ያለችው። ቦርሳ የእጅ ቦርሳ ብቻ ነው ያልሽው። በቃ እንደ መንገደኛ የእጅ ቦርሳ። እሺ ኤርፖርት ወጣሽና ታክሲ ይዘሽ ፒያሳ ሄድሽ። ፒያሳ የት ወረድሽ? ዝም ብለሽ መንገድ ላይ ወረድሽ? ጊዮርጊስ ጋር ወረድኩኝ። ብዙ ጊዜ ወርደሽ ከዛ ዝም ብለሽ ቆመሽ ሰው ወጪ ወራጁን እያየሽ ሰው መፈለግ ጀመርሽ?
ቆምኩኝ፣ ቁጭ አልኩኝ። በቃ አላቅም። የሆኑ ሴትዮ በጣም ብዙ ሰዓት ነው፣ በጣም ብዙ ሰዓት ቁጭ አልኩኝ። የሆኑ ሴትዮ ተሳልሞ ምናምን ነገር ምን ሆነሽ ነው ብለው ጠየቁኝ። አይ ሰው ቤት ነበር የምሰራውና ሰው ቤት መግባት ፈልጌ ማንንም አላቅም አልኳቸው። በጣም ተጠራጠሩኝና ሄዱ። ከዛ ተመልሰው ደግሞ ነይ ብለው ወሰዱኝ ማለት ነው። ኦኬ። ከዛ እነሱ አስገቡኝ። የዛኑ ቀን ግን እኔ እዛው ፒያሳ ገና ከቦሌ ወርጄ ፒያሳ እንደደረስኩኝ በዶላር ነው ዶላር ሰጥቻቸው ስልክ ገዛሁኝ። ከዛ የአክስቴን ስልክ አውቀው ነበረ፣ ዱባይ ያለች አክስት ነበረችኝ። ከዛ ወደ እሷ ጋር ኮንታክት ሆንኩኝ፣ ነገርኳት። አስምዬ ለቤተሰብ እንዳትናገር ኢትዮጵያ እንደመጣው እንደዚህ ሁሉ ነገር ተናግሬ ቤሩት ላይ የተፈጸመብኝም ማለት ነው። ምንም ብር እንደሌለኝ ነገርኳት። እሷ በጣም አዘነች። በቃ እንደውም ከእናቴ በላይ እንደ እናቴ የሆነችልኝ እሷ ናት። በቃ ስለኔ ስታስብ በጣም ታለቅሳለች። ረዳችኝ። ከደላላ እዚህ አዲስ አበባ ያለ ደላላ ነበር፣ ከሱ ጋር አንድ ላይ ሆና ፓስፖርቴም ኤክስፓየርድ ሆኖ ነበር። ኦልሬዲ 5 አመት ሆኖት ፓስፖርቴ እንዲታደስ አደረገችልኝ። ከዛ ፕሮሰስ ጀመረችልኝ ወደ ዱባይ ማለት ነው። ከዛ የዛን ሰዓት የኮሮና ሰዓት ነው፣ 7 ወር ነው ምናምን ነገር አዲስ አበባ ውስጥ ቆየሁኝ። ከዛ ወደ ዱባይ ወሰደችኝ እሷ ከፍላ፣ የደላላ ምናምን የትኬት ከፍላ መጣሁኝ ዱባይ። ዱባይ ስመጣ አቡዳቢ ሰው ቤት ገባሁኝ። ወዲያው ቻንስ ቀናኝ። ገና በቃ አቡዳቢ ስመጣ ነው እኔ እንደ ሰው ትንሽ ማሰብ የጀመርኩት። እንደ ሰው ማሰብ ጀመርኩኝ። የሆነ ብር አሁን ብር አልይዝም። የሚያሳዝነው ነገር ተመልሰው ቤተሰቦች እንደዚህ ነው እንደዚህ ተቸግረን ልጅሽ ይሄን ይፈልጋል የትምህርት ቤት ይፈልጋል ምናምን ስባል አሁንም እልካለሁ ብቻ የሆነ ብር ለመጣሽ አቡዳቢ ለእናትሽ ነገርሻት? ደውለሽ ኢትዮጵያ ገብተሽ ከቤሩት ወደ ዱባይ መምጣትሽ ነገርሻት? አዎ ከቤሩት ወደ ዱባይ ተዛወርኩ አልኳቸው። ኢትዮጵያ እንደመጣ ቀጥታ ከቤሩት ወደ ዱባይ መጣው ነው ያልሻት? አዎ እሺ አመነች? ያምናሉ። ኧረ እነሱ ኢትዮጵያ መጥቼ ወደዚህ ብመጣም እነሱ ግድ አይሰጣቸውም። ዋናው ነገር ብር ነው። ኢትዮጵያ ስንት ጊዜ ተቀመጡ? 7 ወር። 7 ወር ሙሉ ሳይላክላት ሲቀር አጣረጥርም። እናትሽ የት አለ ደሞዝሽን በየወሩ እየደወለች ካለቃሽ ትቀበል የነበረች እናት 7 ወር ሙሉ ደሞዝ ሲቋረጥ የታለች ልጅቷ ብላ አልፈለገችም እንዴ? ዱባይ ላይ ስመጣ እኮ አካካሱት። ለልጅሽ ይሄን አድርገን ብለው አካካሱት። ዱባይ ላይ ስመጣ የኔ ጥያቄ አልጠየቀችም ወይ እናትሽ? 7 ወር ሙሉ ስትጠፊ ሳትደውይ እንትን ሳትይ የለም። እሺ የት ሄጄ ነው የጠፋሁት አለሽ? 7 ወር ስልክ ስለሌለኝ ነው ምናምን። ከበፊትም ስልክ እንደሌለኝ ሁሉም ያውቃሉ እኮ። ስራ ቦታ ቀይሬ ደውላ አሰሪዎች ጋር ደውላ አልጠየቀችም? ወደ ኢትዮጵያ ላክናት አላሏትም? በምን ቋንቋ? የነዚህ አዲሶኞቹ እነዛ ያቺ አክስቷ ነች ምናምን አታውቃቸውም፣ ልታገናኛቸውም አትችልም። ወይ ደግሞ ወደ ዱባይ ወደ ኢትዮጵያም ሄዳለች ምንም ሊሏት ይችላሉ፣ ግን አታምንም። እኔ ግን ወደ ዱባይ ነው የመጣው ስላቸው ከአንዳንድ ነው ኢትዮጵያ 7 ወር ኢትዮጵያ ቆየች። 6 ወር ደግሞ ቤሩት ውስጥ ደሞዝሽ አልተላከላትም ነበር። የ6 ወር ደሞዝ ይዘውብሽ ነበር። 6 ሲደመር 7 ዓመት ከ1 ወር ብር ሳትልኪ ስትቀሪ እናትሽ የታለ ብር ደሞዝሽ ልጅሽን በምን ላሳድግ ብላ አላለችም ወይ ነው የኔ ጥያቄ። እንዴ ብለዋል። ዱባይ እንደመጣው በቃ ያገር እንትን የተላከልኝ ለልጅሽ ይሄን አድርገን ይሄ ሁሉ ወጪ ምናምን በጣም ብዙ ኮተት የሆኑ ነገሮች እንትን አሉ። ልክ ዱባይ መጥቼ 2 ወር የሰራሁትን አሁንም ተቀበሉኝ። አንቺ እንደዚህ ካለበለዚያ ልጅሽን አናሳድግም እንደዚህ ያሉ ነገሮች በጣም ብዙ ናቸው። ከዛ አሁንም መልሼ ላኩኝ። ግን ዱባይ ላይ ስመጣ ትንሽ እንደሰው ማሰብ ጀመርኩኝ። የሆነ ድካሜ ማሰብ በጣም ደግሞ ድካም ስሜት ይሰማኝ ነበረ። ድካሜ ማሰብ ጀመርኩኝ። ግን የሚገርምሽ እንደዚህም ሆኜ ብር ላኪ ሲሉኝ አልጨክንም፣ በፍጹም አልጨክንም። ከዛ ልክ ዱባይ እንደመጣው ለአክስቴ ብር መመለስ ጀመርኩኝ። የእሷ የከፈለችኝ ብዙ ብር ከፍላን የወሰደችኝ የትኬት የምናምን የደላላ ምናምን ማለት ነው። እሱ መመለስ ጀመርኩኝ። ልክ በቃ እስከ 2 አመት ድረስ የልጄን ስከፍል በፊት ያላኩትን ማለት ነው እና የመጣሁበትን ከፍዬ ጨረስኩኝ። ከዛ ምን መጣ? የዛን ሰዓት ላይ ደግሞ ወንድሜ ውትድርና ሄደ። ጦርነት ተጀምሮ ነበረ። አሁንም ትንሽ ብር እጄ ላይ ይዤ ነበረ። ከዛ ከኢትዮጵያ ድንገት ይደወልልኛል። ምግብ ነበረ ስራዬ አቡዳቢ ላይ ማለት ነው። ብቻ ድንገት ደውሎ የሆነ መርዶ ነው የሚነግሩኝ። ወንድምሽ እንደዚህ በጥይት ተመታ፣ ይሄን ያህል ሺህ ብር ላኪ ሲሉኝ
እልካለሁ። ማዳሙ ሀገር ላይ ወድቄ ወንድሜ እንደዚህ ሆነብኝ የሶስት ወር ደሞዝ ላኪላታለሁ ማዳሟን ማለት ነው። ከዛ ደግሞ በስንተኛው ቀን ይደውሉና አይ እሱ እኮ በጥይት አልተመታም ምንም አልሆነም ይሉኛል። አስቢ። ከዛ አሁንም የሆነ ሰው እንደዚህ ታመመ የሆነ ጊዜ የማረሰው ማለት ነው ወንድምሽ በጥይት ተመታ የተባልኩ ሰዓት ኪችን ላይ ምግብ እየሰራሁ ነበረ። እኔ በጣም ወዷለሁ። አንድ ወንድም ምን ያለኝ ፌንት በላሁኝ እዛው ራሴን ስቼ ወደቅኩኝ ማለት ነው። ራሴን ስቼ ወድቄ በራሴ ሰዓት ስነቃ ነው እኔ ራሴን ያወቅኩት ማለት ነው። ከዛ እንደዛ ሞኘ ተነስቼ ማዳማ እግር ላይ ወድቄ የሶስት ወር ደሞዝ የላኪልኝ ወንድሜ እንደዚህ በጥይት ተመቷል እያለቀስኩ እኮ ነው። 2 ቀን አልቅሻለሁ። ብሩን ከላኩኝ በኋላ እነሱ ስልክ ራሱ ያነሱልኝም ስደውልላቸው። በስንተኛው ቀን ቀስ ብለው ደውለው ኧረ እሱ እኮ አልተመታም ምናምን አሉ። አስቢ እኔ እዚህ ጋር ምን ያህል እንደጎዱኝ። እነሱ ጋር ግን ኖርማል ነገር ነው፣ በጣም ኖርማል ነገር። እዚህ ጋር የምታስበው ያልሰራሁት የሶስት ወር ደሞዝ ላኩኝ ማለት ነው፣ ገና ወደፊት የምሰራው። ከዛ ደግሞ ልክ 3 ወር ሳይሞላው ከስንት ወራት በኋላ የልጅሽ ትምህርት ቤት ይባላልኝ የልጅሽ እንደዚህ ይባላልኝ። አሁንም እንደዚሁ አቡዳቢ ያኔ እየከፈልኩ ለነሱ እየላኩ ስመጣ ግን አቡዳቢ ከሰራሁበት ላይ የ60 ሺህ ብር ቦታ ገዛሁኝ። አንድ ቁም ነገር ብቻ ሰራሁኝ ማለት ነው፣ ባዶ ቦታ። ከዛ ከአቡዳቢ የ2 አመት ኮንትራት ጨረስኩኝ እና ከዛ ቤት መቀየር አለብኝ ብዬ አሰብኩኝ። ምክንያቱም 2 አመት የሰራሁት ምግብ ብቻ ነው፣ አረብ ቤት ነው። በጣም እግሬ መታመም ጀመርኩኝ። ስቆም ይሄ አላ በጣም ከጉዳት የተነሳ መቆም አልችልም። ለማዳሙ አስረዳኋትኝ እንደዚህ ሲጀማ አስረዳ ብቻ ሳይሆን አዩ እግሬን አዩት። ከጥቅም ውጭ ሆናል፣ መቆም አልችልም። ሀታ ስቀመጥ ተቀምጬ ስነሳ በግድ ነው የምነሳው፣ እንደዚህ ግድግዳ ተደግፌ ምናምን ነገር ማለት ነው። ሴትዮዋ በጸባይ ከነሰለችኝ ካንስሌሽን እና ብር ሰጠችኝ። ከዛ ወደ ዱባይ መጣሁኝ፣ ሌላ ስራ ልፈልግ ማለት ነው። ዱባይም ሰው ቤት ገባሁኝ። አሁንም በጽዳትም በምግብም ገባሁኝ። ግን ሀቡያ ታምኝም ግን አቅም እያነሰኝ መጣ። ገና እኮ ልጅ ነኝ ማለት እድሜ አልሄደም፣ ግን አቅም አነሰኝ። እዛ ቤሩት ላይ በጣም ጎርተው ነበረ በስራ። ከዛ እዚች ማዳም ጋር ደግሞ የገባሁ በጣም ከባድ ሴትዮ ነበረች። ቀን ታሰራኛለች፣ ምግብም እሰራለሁ፣ ጽዳትም እሰራለሁ። ከዛ ሴትዮዋ ደግሞ ቢዝነስ ነው የምትሰራው፣ ቢዝነስ ትልሽ የምሽት። ከዛ ምን አለችኝ፣ ቀን ትሰሪያለሽ፣ ማታ ከኔ ጋር ሆቴል ትሄጃለሽ ማለት ጀመረች። የራኔ ሴትዮ ናት። በጣም ቀን ስለሚደክመኝ እሷ ይዛኝ ስትሄድ እዛ እንቅልፌ ይመጣል። አይኔ በቃ ምን ልበልሽ ፍዝዝ እላለሁኝ፣ እንቅልፌ ይመጣብኛል ምናምን ነገር። ለመተኛት እፈልጋለሁ ግን መተኛት አልችልም። እሷ ደግሞ አንዳንድ ጊዜ እዛው ቁጭ አልኩበት ትታኝ ከወንድ ጋር ሄዳ ታድራለች፣ እኔን ትታኝ ማለት ነው እዛው። እንደዚህ ስል እስከ አመት ከ2 ወር ምናምን ሰራሁኝ እሷ ጋር እንደምንም ብዬ ማለት ነው። የሆነ ሰዓት ላይ ግን ምን አለችኝ፣ ይዛኝ ስትሄድ አላ የእነዚህ ሎካሎች ምናምን ሽማግሌዎች አሉ አይደለ? አንደኛው ሽማግሌ እኔን ፈለገ። እኔ እንደዚህ ብር ሰጣታለሁ ምናምን ከኔ ጋር አብራተተኛ አላት መሰለኝ ሴትዮዋ ማለት ነው። ከዛ ምን አለችኝ፣ በቃ ምግባት ስሪ፣ ጠዋት ላይ ብቻ ጽዳት ስሪና እረፍት አድርጊ። ከዛ ወዲያ እኔ ልብስ ሜካፕ ምናምን ሰራሻለሁ፣ አብረሽን ትሄጃለሽ። እኔ ጋር እኮ የምከፍልሽ ትንሽ ደሞዝ ነው። አይሽ ከዚህ ጋር ግን እንትን ብትይ እንደዚህ አብረሹ ብትቀመጪ እንደዚህ 4000 5000 ድርሃም ይሰጥሻል ማለት ጀመረች። እንዴ ነው እኔ ጽዳት በሰራ ይሻለኛል፣ እኔ አልፈልግም እላታለሁ። የሆነ በጣም እርጅት ያለ የዚህ ሀገር ዜጋ ማለት ነው። ከዛ እኔ መገፋፋት ጀመረች፣ አልፈልግም አልኳት። የሆነ ሰዓት በቃ የመጨረሻ ትዕግስቴ ሲያልቅብኝ ይዛኝ ሄዳ ከሰውየው ጋር ቁጭ አደረገችኝና እሷ ሄደች ከሌላ ዜጋ ጋር ማለት ነው። ከዛ እኔ ምን ልሆን፣ የጭፈራ ቤቱ ሲኩሪቲ እንትን ነው ኡጋንዳዊ ማለት ነው። ነገርኩት፣ ይቺ የቅድማ አሰሬ ነች ምናምን ነገር እና ተታኝ ከሱ ጋር ሄደች ምናምን ምን ላድርግ ስለው እንዴ በቃ እንዳትሄጂ እዚህ ጋር ቁጭ በይ ምናምን ህግ እኮ አለ ምናምን አለኝ ማለት ነው። እሱ ሞራል ሰጠኝ። ከዛ በኋላ የምትኖሪበትን የስራ ቦታሽን ታውቂዋለሽ። እሷ ሴትዮዋ አንዳንድ ጊዜ ማለት ነው ከወንዶች ጋር ስትወጣ በጣም ራሷን እንትን ስለምትስት መጠጥ ስለምትጠጣ ቦርሳዋንና ቁልፏ ምናምን ነገር ትሰጠኛለች። የቤት ቁልፉ እኔ ጋር ነው ያለው። አዎ አልኩት። ከዛ ቤትሽን ትክክለኛ ቤትሽን ካወቅሹ እኔ የታክሲ ከፍልልሻለሁ ሂጂ አለኝ። እሺ አልኩት። ከዛ
ከጭፈራ ቤቷ አስወጥቶ ታክሲ አስያዘኝና ወደ ስራ ቦታ ቤቱ ተመለስኩኝ ማለት ነው። ከዛ ሴትዮዋ ጠዋት ላይ አድራ ስትመጣ በቃ ተነቀለች፣ ተናደደች። እሷ የፈለገችው ከሰውየው ጋር እንዳድረው ማለት ነው። ከዛ ኖ እኔ እዚህ ቤት አልሰራም ካለበለዚያ ኤምባሲ ደውላለሁ አልኳት። አስገደደችኝ። ከዛ እኔ ኤምባሲ ደወልኩኝ። ያውቃሉ የዚህ የዱባይ ኤምባሲዎች የኔን ፋይል ያውቃሉ። ወጣሁኝ። ቀጥታ ነው የወጣሁት። እንደውም የወረቀትሽን ክፈይ ስትለኝ እጄ ላይ የነበረ ብር ከፈልኳት። ከፍዬ ኢትዮጵያ ኤምባሲ ሄድኩኝና ምንድነው ስባል እንደዚህ ጭፈራ ቤት ይዛኝ ሄደች ልትሸጠኝ ትፈልጋለች ስላቸው ረዱኝ ማለት ነው። አብረው ሆነው ተከራከሩልኝ ምናምን ነገር ካንስሌሽን ተቀበሉልኝ ከሷ። በጣም አሰቃይቼ ብታይ ካንስሌሽን ሲቀበሉልኝ ግን ፓስፖርቴን አስጠፋችብኝ። እዚህ ሀገር አላ አዊር ፓስፖርቷን አስረክብያለሁ ብላ ኤምባሲዎች ደግሞ ሲያስፈልጉልኝ ፓስፖርቴ የለም። አንዴ ኢትዮጵያ ኤምባሲ ተልኳል ይሉኛል፣ አንዴ አዊር ነው ይሉኛል። ግን ሲያስፈልጉልኝ ፓስፖርት የለም። የዛን ሰዓት ላይ ደግሞ ፓስፖርት እንትን የሆነ አስመስክራሽ ምናምን በብዙ ጣጣ ነው የሚወጣው የጠፋ ፓስፖርት። ከዛ እንደዛ ሲባል ምሮ ወረቀቴ ተካንስሎ ተበላሸብኝ። እዚህ ዱባይ ላይ ለስንት ወራት አላውቅም ለ9 ወር ነው ምናምን ካለ አይዲ ተቀመጥኩኝ። ስራ አጣሁኝ። እሷ ጋር የሰራሁት ሰርቼ የሆነ አላማ ነበርኝ። እሷ ጋር ሰርቼ እንትን ያልኩትን በእንደዚህ ነገሮች አጠፋሁት ማለት ነው። እና የቤት ኪራይ ምናምን እየከፈልኩ የምግብ እየከፈልኩ ፓስፖርት የማውጫ እያልኩኝ ምናምን እጄ ላይ ያለው ብር ጨረስኩኝ። ከዛ እዚህ የጽዳት ካምፓኒ ነበረ፣ ካምፓኒ ገባሁኝ። ወረቀት ሳይኖረኝ ማሰራት ጀመረኝ ማለት ለባዕዘኔታ እንደ መርዳት ማለት ነው። ማሰራት ጀመረ ልክ ከዛ እሱ ጋር እያሰራኝ በደሞዝ ሳይሆን በኮሚሽን እያሰራኝ አላ 8 ሰዓት ከሰራው ግማሽ ቆይ ኢራኒዋ ሴተኛ አዳሪ ስንት ወር ነው የሰራሽው? አመት ከ2 ወር ምናምን አመት ከ2 ወር የአመት ከ2 ወር ደሞዝሽን ሰጣሽ ነበር? አዎ ግማሹን ኢትዮጵያ ልክ ያለው ግማሹን ሰጣይ ነበር። እሷ ጋር በእጄ ነው የምቀበላት። ኢትዮጵያ የላክሽ በስምሽ ባንክ አካውንት ከፍተሽ ነበር? በራስሽ ስም ነበር ብታስቀምጪው? የኮንትራት ቤቱን 60 ሺህ ብር ከ2 አመት ኮንትራት ቤት 60 ሺህ ብር የመሬት አትርፈሻል አትሊስት። እዚህኛው ደግሞ አመት ከ2 ወር በራስሽ አካውንት አትልኪም ነበር? የለም አላኩም። ለቤተሰብና እጄ ላይ ነበረ ካሽ ያስቀመጥኩት። ጣሳ ገዝቼ ጣሳ ውስጥ ነበር ማጠራቀም የጀመርኩት። ጣሳ ማለት የቆርቆሮ ባንክ ኦኬ እሺ። እና ከሷ ከወጣሽ በኋላ የገባሽበት ኤምባሲ ተከራክሮልሽ ምናምን ካንስሌሽን ተሰጥቶሽ ህጋዊ ሆነሽ ነው የወጣሽው? ካንስሌሽን ተሰጠኝና የዛን ሰዓት ላይ ፓስፖርት በቀላል ማውጣት አይቻልም ነበረ። የጠፋ ፓስፖርት ፕሮሰስ ነበረው። እንደዛ ሲባል ቃራማ ገባሁኝ። ፓስፖርት የታድሶ እስኪመጣ ምናምን ጽዳት ካምፓኒ ላይ ገብቼ መስራት ጀመርኩ። 28 ቀን ብቻ ነው ካንስሌሽን 28 ቀን ብቻ እኮ ቃራማ ገባሁኝ። ከዛ ክሊኒክ ካምፓኒው ታዲያ ያለ ወረቀት ነው የሚያስገባሽ? እንደ መርዳት አስገባኝ። ያለ ህግ ወጥ ሆነሽ ማለት ነው? ዝም ብለሽ ያለ ኢቃማ አስገባኝ። ኦኬ አኮሞዴሽን መኖር ጀመርሽ ክሊኒክ ካምፓኒ ውስጥ? እየሄድሽ ማጽዳት እና የት እየኖርሽ ነው ክሊኒክ ካምፓኒ ገባሽ? ተከራይቼ ከኔፓሊዎች ጋር አላ ሼሪንግ ተደራራቢ ያልካ ኢጃዛ ቤት ነው። ፓርቲሽን ብቻሽን ነው? አንድ አልጋ ብቻሽን ነው? ኢጃዛ ቤት ማለት እንደዚህ ልጆች ስራ ፈቶ ሲመጡ ሰብስበው የሚኖሩበት ነው። ይሄ ደግሞ ከላይና ከታች ይዘሽ የምትኖሪበት ማለት ነው። ፓርቲሽን ከኢትዮጵያዊ ጋር ሳይሆን ከሌላ ዜጋ ጋር ፓርቲሽን ብቻ እንደዛ መኖር ጀመርኩ። አንድ ክፍል በኮንቨርሳቱ ይሰነጣጠቅና አልጋዋ ነው። ቤድ ስፔስ ብቻ ነው የተከራየሽው አንቺ። ፓርቲሽን ቤድ ስፔስ፣ ሽንት ቤትና ኪችን ምናምን ለጋራ ነው። ግን በራለሽ የራስሽ ከፍተሽ የምትገቢበት አልጋሽ ያለበት ቦታ ነው። እንደዛ አይደለም። ተደራራቢ አልጋ ሆኖ አንዱ ሩም ውስጥ 6 ልጆች ማለት ነው። ታዲያ እሱ አኮሞዴሽን እኮ ነው። ታዲያ እሱ እኮ አኮሞዴሽን ይባላል። አንቺ አትከፊበትም።
ታዲያ መጀመሪያ አኮሜንዴሽን ስልሽ ኖ አኮሜንዴሽን አይደለም ፓርቲሽን ብለሽኝ እኮ ነው። አኮሜንዴሽን ማለት በካምፓኒ ፕሮቫይድ የሚደረግ ክሊኒክ ካምፓኒውን የቤት ኪራይ የሚከፍለው አንቺ አይደለሽም አይደል? እኔ ነኝ። እሺ ከዛ እሱ ጋር እንደዛ እየሰራኝ ወረቀቴን አስተካከልኩ። ኦልሬዲ አሁን ማለት ቪዛ አለኝ በራሴ ሰራው። የዛን ሰዓት ብዙ ቀራማ ስላለ ፓስፖርት ሴት ኢራኒዋ አስጠፍተው ነበር። አዲስ ፓስፖርት ጠፋብኝ ብለሽ አወጣሽ ከኤምባሲ? አዎ ኤምባሲዎች ረዱኝ። የምስክር ወረቀት ምናምን የዛን ሰዓት ላይ ማለት ነው። የነዚህ ፖሊስ ስቴሽን ሄዳን ዱባይ። ከዛ እሺ ቀራማውን እንዴት አደረግሽ ታዲያ? እንትን እኮ 28 ቀን ብቻ ነው ካንስሌሽን። ከዛ በኋላ ደግሞ ቀራማ መቁጠር ይጀምራል። በጣም ብዙ ቆጠረብኝና አፉ መጣ እዚህ ዱባይ። ኦኬ አፉ ሲመጣ አሰራሽ። አፉ ሲመጣ የዛን ሰዓትም እንደዚህ ካምፓኒ ምናምን ፈልጌ ነበር አጣሁኝ። ሳጣ በራሴ ሰራሁኝ በግማሽ ክፍያ ማለት ነው በግለሰብ። አዎ ኦኬ እንትን አኮሜንዴሽኑ ክሊኒክ ካምፓኒው ስንት ይከፍልሽ ነበር ደሞዝ? ከመዳም ቤት ይሻላል? መዳም ቤት አይሻልም ነበር? ከማዳም ቤት ይሻላል። ቢያንስ ማዳም ቤቶች ትንሽ ማለት ጭንቀት አልጨነቅም። በቃ እንደ በፊቱ አይደለሁም። ደሞዙ ቢያንስ ስራ ብቻ ነው ይከፍላል። ደሞዝ በቀን ነው የሚከፍለኝ ኮሚሽን። በሱ ወረቀት ስላልሆንኩ ደሞዝ አይከፍለኝም፣ አያዋጣኝም ማለት። ኮሚሽን ማለት ስንት? ለምሳሌ በቀን 3 ቤት ብታጸጂ ከእያንዳንዱ ቤት ኮሚሽን ያስብልሻል? መስራት የሚቻለው በቀን 2 ቤት ነው። የ8 ሰዓት ስራ ነው። ኦኬ አንዱ ቤት 4 ሰዓት፣ አንዱ ቤት 4 ሰዓት። ትራንስፖርት ከማን ነው? ካምፓኒ ነው። ኦኬ ስለዚህ አንቺ ካምፓኒው ከሚያስብልሽ ኮሚሽን ላይ ምግብሽን እና የቤት ክራይሽን ነው የምትከፊው? አዎ የቤት ክራይና ምግብ። የቤት ክራይና ምግብ ችለሽ ለምሳሌ በወር ስንት ሴቭ ታደርጊያለሽ? ከነ ቤት ጠቅላላ ስንት ይደርስሻል ከሰውየው ኮሚሽን በወር? ምንም ካላጠፋኝ፣ በነገራችን ላይ እሁድ እራሱ አላርፍም። ዝም ብዬ ነው የምሰራው። ምንም ካላጠፋኝ እስከ 2700 አገኛለሁ። ምንም ካላጠፋኝ 2700። የቤት ክራይ ስንት ትከፍያለሽ? 400 የቤት ክራይ። ለምግብሽ ስንት ታጠፊያለሽ በወር? ምግብ ብዙም አይደለም፣ ምክንያቱም ቲፕ ምናምን ሲሰጡኝ ነው የምግብ እንትን የምለው። ኦኬ ስለዚህ ለኢንተርኔት እና ለሞዴስ ለሻምፖ ምናምን 300 ብታጠፊ 2000 ድርሃም ሴቭ ታደርጊያለሽ በወር። ትራንስፖርት 1000 ድርሃም ወደ ኢትዮጵያ ብልክ 1000 ድርሃም ሴፍ አደርጋለሁ። በዩሮ 1000 ድርሃም ትልኪያለሽ ኢትዮጵያ? ከዛም ሊበልጥ ይችላል። በወር 3 2 የትምህርት ቤት የምናምን ስለምባል በጣም ብዙ ነው ለአንድ ልጅ 1000 ድርሃም መላክ። እሺ ከዛ 1000 ድርሃም ብቻ አይደለም። እሺ ኢቃማ አሰርተሽ ነው ያቆምነው። ኢቃማ በራስሽ ብር ባጠራቀምሽው ኢቃማ አሰራሽ። እሱ ጋር ነው ያቆምነው። የጂበት ኢቃማ አሰራውኝ። ከዛ በኋላ እዚሁ ካምፓኒ ላይ አስቀጠለኝ ሰውየው። በጣም ስራ ፈለኩኝ ምናምን ነገር ስራ አጣሁኝ። እኔ በቋሚነት ስራ አጣሁኝ። በዛ ላይ የውጭ የስራ ልምድ የለኝም። ብዙ ጊዜ የማስተናገድ ምናምን ነገር አገኝቼ ግን አልቻልኩም። ማለት ብዙ ሰዎች ባሉበት ቦታ ላይ በጣም ደነግጣለሁ። የሆነ ልምድ የለኝም። ስለዚህ እዛ ቦታ ላይ መስራት አልቻልኩም። እዚሁ ካምፓኒ ላይ እየሰራው ነው። ግን አሁን ደግሞ ልክ እዚህ ካምፓኒ ላይ እየሰራውኝ ላይሰንስ ማውጣት ጀመርኩኝ፣ የድራይቪንግ ላይሰንስ። ግን ምንድነው አሁን በጣም የተቸገርኩት ስራ መስራት አልቻልኩም። እግሬ በጣም ታማሚ ሆንኩኝ። ስለ ልቦና በጣም በቃ የሚገርምሽ አቡዬ ከሰው ጋር አልግባባም። ጓደኛ የለኝም ብልሽ አታምኝ። ምንም ጓደኛ የለኝም። ማውራት አልወድም። ሰው ሲያወራኝ አልወድም። ሳቅ አላቅም። ብታምኒም ባታምኒም ሳቅ፣ ሰው ሲስቅ እቀናለሁ እና በቃ አላቅም። እነዚህ ነገሮች በጣም አሁን እየከበደኝ ምንድነው እግሬ ከበደኝ። እዚህ ሐኪም ቤት ዱባይ ሐኪም ቤት ሲሄድ ራሱ እንትን የለኝም ደግሞ ነው ምንድነው ኢንሹራንስ። እግሬን ሳሳያቸው ኢንሹራንስ ካለሽ ምናምን ሱራ ይደረግና ይታያል ምናምን ይሉኛል። ግን ኢንሹራንስ የለኝም። አሁን ጽዳት ላይ መስራት አቃተኝ። ቢያንስ ጽዳት የመንጃ ፈቃዴን እስክጨርስ ድረስ ጽዳት እየሰራሁ ቆያለሁ ብዬ ነበረ። በጣም ድካም እየተሰማኝ ምን እንደምልሽ አላውቅም። ብቻ ታሪኬ ይሄ ነው። አሁን የመጨረሻው ታሪኬ ያለሁት ጽዳት እየሰራሁ ነው። ግን ነገሮች ከበዱ። የስነ ልቦና ችግሮች እና ድካም ስሜቶች
ከዚህ በኋላ ራሱ እኔ አላቅም ለልጄ እንዴት እንደምዘልቅ እንዴት እንደምሰራ እንዴት የትምህርት ቤት እንደምልክ አንድ ቀን የትምህርት ቤት ሳልክ ከቀረው ልጄ ትምህርት እንደማይማር አውቃለሁኝ። እና በቃ ምክር የህይወት ታሪክ ይሄ ነው ማለት ህይወት የለኝም። በቃ ህይወት እንደ ልጅ ተጫውቼ አላቅም። የወጣትነት ላይፍ አላቅም። በቃ ህይወት አላቅም። ህይወቴ ስራና ስራ ብቻ ነው እስካሁን ድረስ ካለሁበት ከተወለድኩ እስካሁን ድረስ ህይወቴ ይሄ ብቻ ነው። እና አቡዬ ምን ትመክርኛለሽ? አሁን አንደኛ ያስቸገረኝ ጤናዬ ነው። አሁንም ጽዳቱ እዛው ካምፓኒ ላይ ነው የምሰራው። ጽዳት እየሰራው እየተማርኩ እየኖርሽ ነው። ቤድ ስፔስ ከሌሎች ዜጎች ጋር ቤድ ተከራይሽ ቤድ ስፔስ ብቻ? አዎ። ስንት አመት ሆነሽ ኢማራት ላይ? ኦልሞስት 5 አመት ሊሆነኝ ነው አሁን። ልጄ አሁን 10 አመት ሆነው 10 አመት ምናምን። ሴት ናት ወንድ? 10 አመት። ስንተኛ ክፍል ደረሰ? አላውቅም፣ ጠይቄ አላውቅም። ልጄም አያወራኝም አያውቀኝም፣ እኔም አላወራውም። እሱን ሳወራው ጥፋተኝነት ስሜት ይሰማኛል። አላወራውም በቃ። እናትሽ ጋር ታወራላችሁ? ከእናቴ ጋር ያው ብር ሲፈልጉ ብቻ አንዳንዴ ያወሩኛል። በነገራችን ላይ ስንት ጊዜ በፊት አንዳንድ ጊዜ የሆነ ቤተሰቦቼን ባወራቸው እኮ ትንሽ ደስ ሊለኝ ይችላል ብዬ ጊዜ ሰጥቼ ላወራቸው ስፈልግ ስለኔ ማወቅ አይፈልጉም፣ ሊያወሩኝም አይፈልጉም። ለምሳሌ ኢትዮጵያ ባለፈው ማለት ነው በጣም ሞራል ተነሳስቶ በቃ ልጅ ማየት ፈልጋለሁ ሄጄ ብዬ መምጣት ፈልጋለሁ ልጅ ማየት ፈልጋለሁ ስላቸው ደስተኞች አይደሉም፣ አይፈልጉም ሁላ። ሌሎቹ 4 ነን ብለሻል ቅድም ታሪክሽን ስትጀምር። ሌሎቹ ወንድሞችስ? ሌሎቹ ወንድሜ እሱንም አላወራው፣ ምክንያቱም ቤሩት ላይ ያለው ዋጋ የከፈልኩት ለልጄ ብቻ አይደለም ለወንድሜም ዋጋ ከፍዬ ነበረ እንዲማር ማለት ነው። ግን እሱ ዳር አልወጣም። ደብረ ብርሃን ዩኒቨርሲቲ ገብቶ መማር ጀምሮ የሆነ ሰዓት ያቋርጦ ውትድርና ሲሄድ ያ ሁሉ ዋጋ የከፈልኩት እንደዚህ እንዲያደርግ ነው ወይ ብዬ ተቀየምኩት። አላወራውም። አንቺ ትልቋ እህትሽ ደረሰች? ትልቋ እህቴ የራሷ ትዳር ላይ ነው እዛ ሀገር